ኢዕቲካፍ ዓላማ መቃሱድ ኢዕቲካፍ እሱ ነጥብ ባጭሩ አውስተን ወደ ተወሰኑ ጥያቄዎች እንሸጋገራለን። በተወሰነ መልኩ አንዳንድ የሚታዩ ሙላሐባዎች አሉ። ወሬ እየበዛ ነው፣ ጨዋታ እየበዛ ነው፣ ስልክ እየበዛ ነው። ኢዕቲካፍ ዓላማ አለው፣ ግብ አለው። አንድ ሰው የሞቀ ቤቱን የተመቻቸ ፍራሹን፣ ብርድ ልብሱን፣ ቤተሰቦቹን ትቶ የሚወጣው ለግብ ነው፣ ለዓላማ ነው። ያን ግብ ሳያሳካ ከተመለሰ አንድ ሰው ከኢዕቲካፉ ምንም አልተጠቀመም ማለት ነው። የኢዕቲካፍ የመጀመሪያ ዋና ትልቅ ዓላማው ግቡ አልኸልወቱ ቢላህ፣ ከዱንያ ጋጋታ ወሬ ከሰው ልጆች ሊኖር ከሚችል አላስፈላጊ ግንኙነት በመራቅ የኢዕቲካፍ ቀናትን የኢዕቲካፍ ሰዓታትን ከአላህ ጋር ማሳለፍ ነው የሚፈለገው። ትርፍ ምግብን፣ ትርፍ መጠጥን፣ ትርፍ እንቅልፍን፣ ትርፍ ንግግርን፣ ትርፍ ግንኙነትን ሙሉ በሙሉ ቀጥ አድርጎ በማቆም ግንኙነትን ከአላህ ብቻ ማድረግ፣ ከሰዎች ጋር ደግሞ በልክ ማድረግ። ይህ ደግሞ ለምን ያዘጋጃል? ዒባዳን ለማብዛት ያዘጋጃል፣ ያመቻቻል። ኢዕቲካፍ ላይ ያለ ሰው ከሰው ጋር ግንኙነት መቀነስ አለበት፣ ወሬ፣ እንቅልፍ፣ ምግብ መቀነስ አለበት ብለናል። እነዚህን ሲቀንስ ደግሞ የወጣበት ዓላማ ይሳካለታል። ቁርአን ማብዛት ይችላል፣ ደጋግሞ ማክተም ይችላል። በቀን አንዴ ኢዕቲካፍ ላይ ያለ ሰው በቀላሉ ማክተም ይችላል። የድሮ ሰዎች ብቻ አይደለም ይሄን የቻሉት፣ በእኛ ዘመንም ተችሏል፣ ይቻላል። አሁንም በተለይ ኢዕቲካፍ ላይ ያለ ሰው ስልክን ትቶ ጨዋታን ትቶ ወሬ እንቅልፍን ቀንሶ በቀን አንዴ በቀላሉ ሳይጨናነቅ ማክተም ይችላል። ማክተሙ እንኳ ባይቻል እንደ አቅማችን፣ እንደ ተሰጧችን፣ እንደ ልምዳችን ነው። ቲላዋ ማብዛት፣ ዚክር ማብዛት፣ ዱዓ ማብዛት፣ ኢስቲግፋር ማብዛት፣ ሱና ሶላት ማብዛት አንዱ የኢዕቲካፍ ዓላማና ግብ። ሁለተኛው የኢዕቲካፍ ዓላማ ልብን ማደስ ነው፣ ኢማንን ማደስ ነው፣ ኢማንን መጀደድ ነው። ከኢዕቲካፍ ቀናቶች ውስጥ ባለፉት ቀናት ምን ያክል ለውጥ አይቻለሁ ውስጤ ላይ፣ ለምንድን ነው ኢዕቲካፍ ብዬ ከቤት የወጣሁት ልንል፣ የሞተ ልብን ልንቀሰቅስ፣ የደከመ ልብን ልናጠነክር። ኢዕቲካፍ ቀብርን ሊያስታውሰን፣ አኺራን ሊያስታውሰን ይገባል። ሌላው የኢዕቲካፍ መቅሱዱ ዓላማው ለይለቱል ቀድርን መፈለግ ነው። የአንዳንድ አታሮች ላይ ሐዲሶች ላይ ተጠቅሷልም ጭምር ለይለቱል ቀድርን ሊጠብቁ ለይለቱል ቀድር ሙሉ ጊዜያቸውን ሊሰጡ ነበር ኢዕቲካፍ የሚያደርጉት ደጋግ ቀደምቶች። አሁን ላይ ኢዕቲካፍ ከሰው ጋር ለመተዋወቅ ጥቂት የማይባሉ ሰዎች ዘንድ ለማውራት፣ አየር ለመቀየር፣ መስጂድ ለማደር፣ ለረፍት ሆኗል። ያ መሆን የለበትም። የኢዕቲካፍ አንዱ ዓላማ ለይለቱል ቀድርን መፈለግ ነው። ለኢዕቲካፍ ብሎ የወጣ ሰው አብዛኛውን ሰዓቱን በእንቅልፍ ማሳለፍ የለበትም፣ በወሬ ማሳለፍ የለበትም። የቁርአንና የወሬ ድምፅ አብሮ ይሰማል። የስልክ የጌም የጨዋታ ድምፅ ይሰማል። ለዒባዳ የወጡ ሰዎች እንኳ ዒባዳ እንዳያደርጉ እንቅፋት የሚሆኑ ሰዎች አሉ። ሌላው የኢዕቲካፍ ዓላማ መግፊረቱ ዙኑብ ነው፣ ወንጀልን ማራገፍ። ተክቲሩ አልሐሰናት፣ ሐሰናትን አጅሮችን ማብዛት ነው፣ የተለያዩ ኸይር ስራዎችን በመስራት። እነዚህና ሌሎችንም የኢዕቲካፍ ዓላማዎችን የኢዕቲካፋችን ውስጥ ልንፈልጋቸው ይገባል። እነዚህ ዓላማዎች ግቦች ከሌሉት የኢዕቲካፉ ጥቅም የለውም ማለት ነው፣ ዋጋ የለውም። ምናልባትም ከአጅር በተቃራኒ ወንጀለኛ ሆኖ የሚመለስ ሰው ሊኖር ይችላል። ከኢዕቲካፍ ጥቅም ከማግኘት ይልቅ ወንጀለኛ ሆኖ የሚመለስ ሰው ሊኖር ይችላል እና ልንጠነቀቅ፣ ኢዕቲካፋችን የሱና ኢዕቲካፍ ጥቅም ያለው ኢዕቲካፍ እንዲሆን ጥረት ልናደርግ ይገባናል። የተወሰኑ ጥያቄዎችን ስናይ ልጄ በተደጋጋሚ የማያዋጣ ንግድ የጀመረ ስራው ይበላሻልና አሁን ጥሩ ሁኔታ ላይ ነው ያለው፣ ነገር ግን አሁንም የማይሆነውን የሥራ አይነት ለመስራት እያሰበ ነው። ተው ብለውም ሊያሳምነኝ ይሞክራል። በዚህ ምክንያት ከባለቤቱም ጋር እየተጣላ ነውና ህልም አይቻለሁኝ፣ ይህ ስራ አይሆንም ብለው ወንጀል ይሆንብኛል፣ በጣም ስላስጨነቀኝ ነው። እንዲህ ካልኩት ይተዋል ብዬ አስባለሁ ይላል። ይሄ ያላዋቂ መፍትሄ ነው። ቡኻሪ በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ኢነ ሚን አዕዘሚል ፊራ፣ ከከባድ ቅጥፈቶች ወንጀሎች አንዱ ሰው አባቱ ወዳልሆነ ሰው ራሱን ማስጠጋትና
አይኑ ያላየችውን በህልሙ አይቻለሁ ብሎ ማውራቱ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከአብዱላህ ኢብኑ አባስ እንደተነገረው ደግሞ ያላየውን ህልም አይቻለሁ ያለ ሰው አኺራ ላይ 2 ስንዴን ቋጥር ይባላል ብለዋል። ኢነ ሚን አዕዘሚል ፊራ ከከባድ ቅጥፈት ወንጀሎች አንዱ አይን ያላየችውን በህልም ያየሁ ማለት ነው። ለምንድን ነው ይሄ የቅጥፈት ሁሉ ቅጥፈት የውሸት ሁሉ ውሸት የሆነው? በህልም ያላዩትን አይቻለሁ ማለት አላህ ላይ መዋሸት ስለሆነ ህልም የሚያሳየው አላህ ነው። አላህ ያላሳየውን አንድ ሰው አላህ አሳይቶኛል ብሎ በህልም መዋሸት በገሃዱ ዓለም ሰው ላይ ከመዋሸት የከፋ ወንጀል ነውና ሌላ እስላማዊ መፍትሄ ይፈልግለታል፣ ይመከራል። አዋቂዎችን በማማከር ስራውን እንዲያስተካክል ቤተሰብን የሚያሰጋን ነገር እንዲተው ይደረጋል እንጂ ህልም አይቻለሁ ብሎ የዋሹ መምከር አላዋቂነት ወንጀል ነው። እሱን የዱንያ ችግሩን ለመቅረፍ ብሎ ራስን የዲን ችግር ውስጥ ማስገባት ነው የሚሆነውና መምከር፣ መገሰጽ፣ ማስመከር እምቢ ካለ ዱዓ ማድረግ መተው ነው። ሌላኛው ጥያቄ ባለትዳር ሆኖ ዚና የሰራ ሰው ወንጀሉ ሊማር ተቀጥቅጦ መገደል አለበት ይባላል። ሰውየው በልቡ ተውበት ካደረገ አላህ ሊመረው አይችልም ወይ? በእርግጠኝነት አላህ የሚመረው ሸሪዓ ያለበት ሀገር ላይ ሆኖ ራሱ አምኖ ወይም 4 ሰዎች መስከረውበት የዝሙተኛ እርምጃ ከተወሰደበት አላህ በእርግጠኝነት ይመራዋል። ነብዩ አለይሂ ሰላቱ ወሰላም እነዚህ ቆሻሻ የሆኑ ወንጀሎችን የሰራ ሰው ከተቀጣ አኺራ ላይ አይቀጣም ብለዋል፣ ዱንያ ላይ አይቀጣም ብለዋል። ካልታወቀበት ከተደበቀለት ራሱን ደብቆ ተውበት ካደረገ ከፈለገ አላህ ይመረዋል፣ ከፈለገ ይቀጣዋል። ከፈለገ አላህ ይመረዋል፣ ከፈለገ ይቀጣዋል። ዱንያ ላይ ካልተቀጣ፣ ዱንያ ላይ ከተቀጣ ግን አኺራ ላይ አይቀጣም። ሌላኛው ጥያቄ 2 ሰዎች ተጣልተው አፍ ሳይባባሉ ዱዓቸው አላህ አይቀበለውም ይላል። እንዲህ መታረቅ የማይቻል 2 ሰዎች ተጣልተዋል። እኔ አሁን ከባለቤቴ ተጣልተናል፣ አንድ ላይ አይደለንም እና ዱዓዬ ተቀባይነት የለውም የሚል ጥያቄ ነው። መጣላት 2 አይነት ነው። ሙሉ በሙሉ ተቆራርጦ ቢገናኙም ተዘጋግቶ መተላለፍ፣ ሰላምታ አለመመለስ፣ ይሄ ኸይር ስራ ተቀባይነት እንዳያገኝ ይከለክላል። ነገር ግን ሰዎች ተጣሉ፣ ከዛ በኋላ እንደ ባልና ሚስት ምሳሌ ተፋቱ። የሚያገናኛቸው ነገር ሲኖር ሰላምታን አንዱ ሌላኛው ማይከለክል ከሆነ መቶ ካልተቆራረጡ የሚያገናኛቸው ነገር ሲኖር ቂም ይዘው ተጣልተው ፍጹም እሱን አላናግርም እሷን አላናግርም ካሉ አው አፍስ ካልተባባሉ ድረስ የሚሰሩት ዒባዳ አላህ ዘንድ ተባረከ ተዓላ ተቀባይነት አያገኝም፣ አይታይላቸውም ስራቸው። ነገር ግን በመጠኑ ንግግር ካላቸው ሰላም አለይኩም ሲሉ አለይኩም ሰላም የሚባባሉ ከሆነ የድሮ መዋደድ የድሮ መፈላለግ መቀራረብ አለመኖሩ ብቻ ሙሉ በሙሉ ስራቸው እንዳይታይ ያደርጋል አይባልም። ነገር ግን ቂምን ጥላቻን ውስጥ ላይ አዝሎ መቆየት ለአኺራ የሚደረግን ትኩረት ለአኺራ የሚሰጥን ትኩረት እንዲቀንስ ያደርጋል። ልብ ለአላህ ነው መሆን ያለበት። በዱንያ ቁርሱ ትንንሽ ነገሮች ልብ ከተሞላ የአኺራን ጉዳይ በሚገባ አያስብምና ችግሮች ካሉ ተነጋግሮ መፍታት፣ አፍ መባባል፣ ካልሆነ ለአላህ ብሎ መተው። ሌላኛው ጥያቄ ሰው ጋር ያለኝ ያበደርኩት ብር ዘካ ይወጅብበታል? የተበደረው አካል ብሩን አምጣ በተባለ ጊዜ አምጥቶ የሚሰጥ ከሆነ ገንዘቡ ያለው መሊእ ጋር ከሆነ ገንዘብ ያለው ስጥ በተባለ ጊዜ የሚሰጥ ሀብት ያለው ገንዘብ ያለው አምጣ በተባለ ጊዜ የሚሰጥ የገንዘብ እጥረትም የጸባይ ችግርም የሌለበት ሰው ጋር ከሆነ ገንዘቡ ያለው እጅ ላይ እንዳለ ነው የሚቆጠረው፣ በየጊዜው ዘካ ይወጣበታል። የወሰደው አካል ወይም ገንዘቡ ከሌለው ወይም የሚያንገራገር ከሆነ ሙማጢል ከሆነ ዛሬ ነገ ያለ ለአመታት የሚያቆይ ሆኖ መቼ እንደሚመለስ ካልታወቀ ዘካ የለበትም። የተወሰኑ ዕለሞች የቆየውን ያክል ጊዜ ቢቆይ ሲመጣ የ1 ዓመት ብቻ ዘካ ይወጣበታል ተብሏል። ሌላኛው ጥያቄ ትልልቅ ሰዎች ወይም ለመሻይኾች መታዘዝ የሚፈልጉትን ማቅረብ አጅር አለው? ካለው ምን ያህል ነው? ይሄን ያክል ነው ተብሎ አልተነገረም። ነገር ግን አልኢማሙ ነወዊ ሌሎችም እንዳሉት ሱሐቦች ነቢይን ይኻድሙ ነበረ። ነቢይን በመኻደማቸው አጅር ማግኘታቸውን የሚገልጹ ሐዲሶች በሙሉ ይሄ ወልዮችን፣ ሷሊሖችን፣ ዑለሞችን በመኻደም ጥቅል አጅር እንደሚገኝ ይህ እንደሚወደድ ዒባዳ እንደሆነ አጅር እንዳለው ገልጸዋል። ራሱን የቻለ ሙረተብ የሆነ አጅር ግን እንዳለው አልተገለጸም። ሌላኛው ጥያቄ ሽንት ቤት ቁርአን ያለው ስልክ ይዞ መግባት ይቻላል? ስልኩ ውስጥ ከሆነ ቁርአኑ ያለው ካልተከፈተ ስክሪኑ ላይ ካልወጣ ሚሞሪው ላይ ስልኩ ላይ ቁርአን ስላለ ስልክ ያለበት ቁርአን ሽንት ቤት ተይዞ አይገባም አይባልም። ሐፊዝ አልቁርአን ሽንት ቤት አይገባ ማለት ይሆናል። ማይቻለው የት ሆነው ስክሪኑ ላይ ቁርአኑ ከተከፈተ
እየተነበበ ከሆነ አሊያ ደግሞ ሳውንዱ ድምፁ ከተከፈተ ይሄኔ ይከለከላል እንጂ ውስጡ ላይ የቁርአን ሶፍትዌር ስላለ ብቻ አፕ ስላለ ብቻ ሽንት ቤት ማስገባት አይቻልም አይባል። ባይሆን ቁርአን ሽንት ቤት ውስጥ ሆኖ ቁርአን እንዳይቀራ አዳን እንዳይል ጥንቃቄ ማድረግ ግዴታ ነው። ሌላኛው ጥያቄ በአማና የተቀመጠን የውርስ ገንዘብ መበደር ይቻላል? የየቲምን ገንዘብ በተመለከተ ወላ ተቅረቡ ማለል የቲም ኢላ ቢለቲ ሂያ አሕሰን ተብሏል። የየቲምን ገንዘብ ለራስ መጠቀምም ይሁን እሱን ተጠቅሞ መነገድም ይሁን ለሌላ ሰው ማበደር ለየቲሞቹ ገንዘብ ንብረት ይበጃል ከተባለ ብቻ ነው ይሄ ማድረግ የሚቻለው እንጂ በየቲሞቹ ገንዘብ ሌሎች እንዲጠቀሙበት ተብሎ ሲሆን አይቻልም። ተበድሮ የወሰደው ሰው በዛው ሊከስር ይችላል፣ ገንዘቡ ሊጠፋ ይችላል፣ በተፈለገ ጊዜ ላይመለስ ይችላል። መንግስት ከሆነ ነው የየቲምን ገንዘብ መበደርም ኃላፊነት ወስዶ ማበደርም የሚችለው ብለው የተወሰኑ ፉቃሃዎች። ምክንያቱም መንግስት የሀገሩ ግምጃ ቤት በእጁ ነው ያለው። የየቲሞችን ገንዘብ ተበድሮ ከወሰደ ያ ባይመለስ የተወሰደው ባይመለስ መመለስ የሚችልበት አቅም አለ። ከዛ ውጪ ማንኛውም የየቲምን ገንዘብ ባደራ መልኩ ያስቀመጠ ሰው የየቲሞችን ገንዘብ ለሰው ማበደር በሱ ራሱን ቻር ማድረግ ደግ መሆን የለበትም። ገንዘቡ ግን ዝም ብሎ ከሚቀመጥ ትርፍ ለጋራ ሊሰራበት ታማኝ ሰው ከሆነ ኃላፊነት ካለው ዋስትና አስተማማኝ ካለው ሊሰጥ ይችላል እንጂ የየቲምን ገንዘብ ልክ እንደራስህ ገንዘብ ያለምንም ጥንቃቄ ለሰው ማበደር አይቻልም። ኃላፊነቱ ከባድ። ማበደሩ ለነሱም ንብረት ጭምር አስተማማኝ ነው የተሻለ ነው ከተባለ ግን ይቻላል። ሌላኛው ጥያቄ የዘካተል ማል ገንዘብ ለመስጂድ ግንባታ ማዋል ይቻላል ወይ? እንደ ጀማሂር አህሊ العلم አይቻልም። መስጂድ ሀብታሙም ድሃውም የሚሰግዱበት ነው። መስጂድ መስራት ያለበት የሀገሩ መንግስት ነው። የሀገሩ የኡማው ጉዳይ የሚመለከታቸው አካላት ተቋማት ናቸው፣ ባለ ሀብቶች ናቸው። ዘካ የአቅመ ደካሞች ነው፣ የምስኪኖች ነው፣ ዕዳ ያለባቸው ሰዎች ነው እንጂ ሁሉም የሚገለገልበት መስጂድ በዘካ አይገነባም። ፊ ሰቢልላህ የሚለው ውስጥ ይገባል ያሉ በጣም ጥቂት ሊቃውንት አሉ። ነገር ግን ራጅሑ መስጂድ በዘካ ገንዘብ አይሰራም። ሌላኛው ጥያቄ ተሸሁድ ስንቀመጥ አይናችን ማረፍ ያለበት የስጁድ ቦታ ላይ ነው ወይስ አመልካች ጣታችን ላይ? የተወሰኑ ሊቃውንት ዘንድ በስጁድ ቦታና ግንባር ስጁድ ላይ በሚያርፍበትና በጉልበት መሃል ያለውን የፈለገውን ቦታ ማየት ይችላል። ከዚህ ውስጥ አንዱ አመልካች ጣት ነው ብለዋል። ነገር ግን ብዙዎቹ አብዛኞቹ ፊቅህ ሊቃውንት አቡ ዳውድ የዘገቡትን ነብዩ አለይሂ ሰላቱ ወሰላም ተሸሁድ ሲቀመጡ አመልካች ጣታቸውን ይቀስሩ ነበር፣ ዱዓ ያደርጉበት ነበር፣ ያወዛውዙት ነበር፣ አይናቸውንም እሱ ላይ ተክሎ ነበር በሚለው መሰረት ተሸሁድ ላይ አይን አመልካች ጣት ላይ ቢሆን በላጭ እስከ ስጁድ ያለውን ስፍራ ቢያይም ችግር የለውም። አጠቃላይ ሶላት ላይ ከግር እስከ ግንባር የሚያርፍበት ቦታ ማየቱ የተፈቀደ ስለሆነ። ሌላው መስጂድ ውስጥ በግራ እጅ ተደግፎ መቀመጥ እንዴት ይታያል? ግራ እጅን ወደ ኋላ አስተኝቶ በሱ ተደግፎ መቀመጥ ከሆነ ተከልክሏል። መስጂድ ውስጥም ከመስጂድ ውጪ በሸሪዓም ተወግዟል። በሳይንስም ጉዳት አለው፣ ልብ ላይ ጫና ይፈጥራል ይባላል። ሸሪዓ ላይ የተከለከሉ ነገሮች ሁሉ ምክንያት አላቸው። ምክንያታቸው ወይም አኼራ ነው ወይም ዱንያዊ ነው ወይም ሁለቱም ሊሆን ይችላል። አንድ ሰው ሲቀመጥ ራሱን አስተካክሎ ተመቻችቶ መቀመጥ አለበት እንጂ ግራ እጅን ወደ ኋላ አስተኝቶ ይህን ከመስጂድ ጋር መገደቡ አግባብ አይደለም። የትኛውም ቦታ ላይ ቢሆን በዛ መቀመጡ አይገባም። መስጂድ ሲሆን የበለጠ ቦታ ማባከን፣ ሰዎችን መግፋት፣ መጉዳት ስለሚኖር የበለጠ ይወገዛል እንጂ የትኛውም ቦታ ላይ እጅን ወደ ኋላ አድርጎ ተደግፎ መቀመጥ የተወገዘ ነው። የአዱሃ ሶላት የሚጀምርበትና የሚያበቃበት ሰዓት አለው። እናም የአዱሃን ሶላት የአዱሃና ሶላት አልኢሽራቅ ለውጣቸው ምንድን ነው? አዱሃ ፀሐይ ወጣ በአይን ከታየችበት ሰዓት ጀምሮ 20 ደቂቃ ተቆይቶ መስገድ መጀመር ይቻላል። የሚያበቃው ለዙህር 20 ደቂቃ ሲቀረው ነው። በላጩ 4 ሰዓት ተኩል 5 ሰዓት አካባቢ ላይ መስገድ የሚቻልበት ሰዓት አለ፣ የሚመረጥ ሰዓት አለ። ይበልጥ በዚህ ሰዓት ቢሰገድ ይሻላል የሚባል የሚያበቃበት ሰዓት አለ። የሚያበቃው ለዙህር 20 ደቂቃ አካባቢ ሲቀረው ነው። ፀሐይ እንደወጣ ወዲያው አይሰገድም። ፀሐይ ወጥቶ በአይን ከታየበት ሰዓት ጀምሮ 20 ደቂቃ ተቆይቶ ነው መሰገድ ያለበት። ኢሽራቅና አዱሃ ልዩነቱ ምንድነው? ስያሜ ነው። ኢሽራቅ ማለት ልክ ፀሐይ ስትወጣ ከተሰገደ በዛ ሰዓት ፀሐይ ወጣ 15 ደቂቃ 20 ደቂቃ ተቆይቶ ከተሰገደ ኢሽራቅ ይባላል ስሙ። ረፈድ ተደርጎ ደግሞ ዱሃ ላይ ከተሰገደ ዱሃ ማለት የፀሐይ ብርሃን ማለት ነው፣ የፀሐይ ሙቀት ማለት ነው። በዱሃ ወቅት ላይ ከተሰገደ ፀሐይ በመውቀበት ሰዓት 4 ሰዓት 5 ሰዓት አካባቢ ከተሰገደ አዱሃ ይባላል። ፀሐይ ማቃጠል የሚጀምርበት ሰዓት ላይ ስለተሰገደ
ልክ ፀሐይ ስትወጣ ከተሰገደ ደግሞ ኢሽራቅ ይባላል። ሹሩቅ ሸምስ ከሚለው የተወሰደ ነው። ሁለቱም አንድ ናቸው። ትልቅ አባቶችና እናቶች ዱዓ ሲያደርጉ አሚን ማለት እንዴት ይታያል? ቁመህ አሚን በል፣ እጅህን ከፍ አድርግ ይላሉ። ዱዓውን ሲጨርሱ እጅን ሳም እንዴት ይታያል? በዛ ያሉ ጥያቄዎች ናቸው። የወላጆች የአባቶች አያቶች ምክሮች ናቸው። አንዳንዶቹ ማስረጃ አላቸው፣ አንዳንዶቹ ማስረጃ የላቸውም። ማስረጃ ያለው እጅህን አንሳ ከፍ አድርግ የሚለው ነው። ይሄ ይቻላል። ዱዓ ሲደረግ እጅ መነሳት አለበት፣ ከፍ ማለት አለበት። ከጉንጭ ትይዩ፣ ከአገጭ ትይዩ፣ አሊያ ደግሞ ከአንገት አካባቢ ትይዩ ዝቅ ማለት የለበትም። ይሄ ሱና ነው፣ ይቻላል። ነገር ግን ዱዓ ሲደረግ ቆመህ አሚን በል። አሚን ከተባለ በኋላ እጅ ሳም፣ ይሄ የለውም ማስረጃ። እነሱ ቁጭ ብለው ዱዓ ካደረጉ ቁጭ ብለህ አሚን በል። እነሱ ቆመው ዱዓ ካደረጉ ቆመህ አሚን በል። ዱዓው ከአላህ ነው እንጂ ከነሱ አይደለም። እነሱ ዱዓ እያደረጉ ነው፣ አላህን እየለመኑ ነው። አንዳንዶቹ ሩኩዕ አድርገው ነው ለነሱ ተጎንብሰው ነው አሚን የሚሉትና እነሱን መለመን ነው የሚመስለው። አይሆንም። ዱዓ ላይ አዳዲስ ነገሮችን መጨመር አይገባም። ቆመው ዱዓ ካደረጉ ተቆሙ አሚን ይባላል። ቁጭ ብለው ዱዓ ካደረጉ ቁጭ ተብሎ አሚን ይባላል። ሲጨርሱ እጅ መሳም ዱዓ ላይ አዲስ ነገር መጨመር ነው። ነብዩ አለይሂ ሰላቱ ወሰላም ለተለያዩ ሰሐቦች ዱዓ አድርገዋል። ዱዓውን ከጨረሱ በኋላ ናንካ ውሰድ በረካውን ብለው እጃቸውን ሰጡ የሚል አንድም ዘገባ የለም። እኛ የምንከተለው ነቢይን ነው አለይሂ ሰላቱ ወሰላም። ካለ እስካሁን ያልደረሰን ያላወቅነው ዑለሞቻችን ያላሳወቁን ካለ ማምጣት ነው፣ ደስ ይለናል። ተጨማሪ እውቀትም ተግባር ነው ኢባዳም እንፈልጋለን። ግን የለም አደቡ ዱዓ ላይ እስካሁን የምናውቀው ያክል የለም። ከጊዜ በኋላ የመጣ ነው። ዕጣን ማጨስ፣ ቡና ጉዝጓዝ ሆነው ጉዝጓዝ መጎዝጎዝ ለዱዓ ማድመቂያ ብለው የሚጨምሯቸው ነገሮች አሉ። ይሄ ወፍ ዘራሽ ነው፣ ሰዎች የፈጠሩት ነው፣ ቢድዓ ነው ማለት ነው። ሌላኛው ጥያቄ ከሴት ልጅ ማህፀን የሚወጣ ፈሳሽ ሐይድ ጊዜ ውጪ በሆነ ጊዜ ከለሩ ውሃማ የሆነ ትንሽ ውፍረት ያለው አንዳንዴ ወደ ቢጫ ያደላ የሆነ ይወጣል። ይህ ውዱን ያጠፋል? የነካው ነገር መታጠብ አለበት? አንዳንዴ ሲወጣ አይታወቅም ይላል። ራጂሑ ኺላፈን ለዛሂርያ ማንኛውም ከሴት ልጅ ማህፀን የሚወጣ ነገር በሙሉ ውዱ ያፈርሳል። ይነጅሳል አይነጅስም የሚለውን ስናይ ነው እንጂ የሚወጣው ፈሳሽ አይነት ይለየዋል የሚባለው ውዱ ከማፍረስ አንፃር ማንኛውም ከሴት ልጅ ማህፀን የሚወጣ ከውሃ ሽንትም ይሁን ከሰገራ መውጫ የሚወጣ ማንኛውም ነገር ውዱ ያፈርሳል። ይነጅሳል ወይ የሚለው ስንመጣ የወር አበባ ደም ከሆነ ይነጅሳል። ከስሜት ጋር ተያይዞ የሚወጣው መዲ ወዲ ከሆነ ይነጅሳል። እንዲሁ የተፈጥሮ የሴት ልጅ የማህፀን እርጥበት ከሆነ ራጂሑ አይነጅስም። ስለዚህ ያን መለየት ነው። የወጣው ከስሜት ጋር የተያያዘ ነው ይነጅሳል። የነካውን ነገር ሰውነት ክፍል የውስጥ ልብስ ማጠብ ያስፈልጋል። የወር አበባ ነው የማህፀን ደም ነው የበሽታ ኢስቲሃባ ይነጅሳልም ውዱም ያፈርሳል። አይ ተፈጥሯዊ እርጥበት ነው ፈሳሽ ነው ውዱን ያፈርሳል፣ ነጃሳ ግን አይደለም። ሌላኛውና መጨረሻው ጥያቄ ተማሪዎች በረመዳን ወቅት ከትምህርታቸው በጣም ይተናጋሉ። ረመዳን እኮ አንድ ወር ነው እያሉ ለትምህርታቸው ቦታ አይሰጡም። ፈተና ያለ ማጥናት ይተዋሉ። ይህ መሆኑ ተገቢ ነው? ለውጤት እንዲተጉ ይምከሩልኝ ጀዛኩሙላህ ኸይር የሚል ይህም ባለፈው የኢዕቲካፍ ጅምር ላይ ዐሽረል አዋኺር መግቢያ ላይ አንስተና ተማሪዎች በትምህርት እድሜያቸው ከዋጅብ ኢባዳዎች ቀጥሎ ማተኮር ያለባቸው ትምህርታቸው ላይ ነው። የነገ ማንነታቸው የሚወስነው በአላህ እርዳታ በአላህ ፈቃድ ትምህርት ላይ መስነፍ የለባቸው። ኡማው መጠንከር አለበት። የጥንካሬ አንዱ መሰረት ባለንበት ዘመን ትምህርት ነው። ብዙ ቦታ ላይ ሙስሊም ወንድም እህቶቻችን የሚሰቃዩት ወሳኝ ቦታዎች ላይ የተቀመጡ ሰዎች የዲኑ ጠላቶች ሆነው ነው። ኡማው ቢማር ዲኑን አደቡን ጠብቆ ሸሪዓውን ጠብቆ ቢማር ኖሮ ሙስሊሙ ዲኑን ጠብቆ ህዝቡን ማገልገል ዲኑን ማገልገል ይችላልና ትምህርት ላይ መስነፍ አይገባም። ኢዕቲካፍ ሱና ነው። አስተማሪዎች ትምህርት ተው ኢዕቲካፍ መግባት የለባቸውም። ተተኪ አዘጋጅተው ከትምህርት አስተዳደር ተነጋግረው እንጂ ማስተማራቸው ራሱ ኢባዳ ነው። ተማሪዎችም እንደዚሁ ትምህርታቸውን በማይጎዳ መልኩ ማታ ማታ አሊያ ደግሞ ቅዳሜና እሁድ አሊያ ደግሞ ትምህርት አሸጋሽገው ክፍሎችን ሬዶችን አቻችለው ለዐሽረል አዋኺር ዝግጅት ተደርጎ ካልሆነ በስተቀር ዐሽረል አዋኺር ላይ ፈተና ካለ ትምህርት ካለ ትምህርትን ለዐሽረል አዋኺር ብሎ ለተሐጁድ ብሎ ለኢዕቲካፍ ብሎ መጉዳቱ አግባብ አይደለም። ትምህርት ያልፋል፣ አይተካም። ዐሽረል አዋኺር ላይ የሚደረጉ ኢባዳዎች ለይል ነው፣ ቁርአን ነው፣ በፈለጉት ጊዜ አለ። ባይሆን እስላማዊ የሚባሉ አስተዳደራቸው ባለቤታቸው ሙስሊም የሆነ ትምህርት ቤቶች ቢቻል ከዒድ ቀደም ብለው
ለአሽር አልአዋኺር ተማሪዎቻቸውን ለዒባዳ ነፃ ማድረግ የሚችሉበት ሁኔታ ካለ መልካም። እሱም ዒባዳ የሚያደርጉ ልጆች በእድሜ ተለያይተው፣ ምክንያቱም አንዳንዴ ህፃናት መተው መስጂድ የሚተኙ በሶፍ መሃል አቋርጠው የሚተኙ በሶላት መሃል የሚረብሹ ተኝተው የሚያንኮራፉ ምናልባትም መስጂድ የሚነጅሱ ህፃናትን አሽር አልአዋኺር ነው ተብሎ መስጂድ ተልከው የሚረብሹበት የመስጂድን ክብር የሚነኩበት ሁኔታ አለና መማር ያለባቸው ከኢዕቲካፉ ከአሽር አልአዋኺሩ ማይጠቀሙ ትምህርታቸው ላይ ቢያተኩሩ፣ ሌሎች የሚጠቀሙት ደግሞ ትምህርት ቤቶች አመቻችተውላቸው ፈተና ትምህርት በማይጎዳበት መልኩ ቢማሩ ኢባዳ ቢያደርጉ የተሻለ ነው። ማጣጣም ካልተቻለ ግን ትምህርታቸው ላይ ያተኮሩ የማታውን ክፍለ ጊዜ ትምህርት የሌለባቸው ቀኖችን መጠቀሙ በላጭ ነው። هذا والله تعالى أعلم። ሌሎች ጥያቄዎች አሉ፣ ሌላ ጊዜ መለሳለሁ። ሰላም አለይኩም ወራህመቱላሂ